እግዚአብሔር የሚገባበት በር አንዱ ጥማት ነው። ከእምነት በላይ እምነት ከረሃብ አይበልጥ። የሚወዱኝን ወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ፣ የሚንቁኝ ይናቃሉ፣ ተክተው የሚሹኝ ያገኙኛል። ብዙ ነገር የሚያስፈልጋቸው ነው የሚመስላችሁ። እንትን የለኝም፣ እንትኑ አልገባም፣ ያኛው አልተሳካም፣ እንትኑን አልከፈልኩም፣ ዲግሪን አልያዝኩም፣ አላገባውም፣ አልወለድኩም፣ ውጭ ሀገር አልሄድኩም፣ እንዲህ አልሆንኩም፣ ይሄን ሁሉ ነው እያላችሁ ያላችሁታል። መንፈስ ቅዱስ መጥቶ የምታጣው ነገር ሊኖር ይችላል እኮ ፐርፐዝን ግን አታጣው። የተወለድክበትን ዓላማ ግን አታጣው። እግዚአብሔር ባንተ በኩል ሰርቶ እንድታልፍ የፈለገውን ነገር ግን አታጣው። ሰውና መንፈስ ቅዱስ ሲገናኝ እግዚአብሔር አብ ሁል ጊዜ ይናገራል። የምወደው ልጄ በሱ ደስ የሚለኝ እሱ ነው፣ እሱን ስሙት አለ። ከዛ ጌታ ኢየሱስ እንደዚህ ተናገረ። መንፈስ ቅዱስን አለ ዓለም አይረዳውም፣ ዓለም አይገባውም፣ ዓለም አያውቀውም። እናንተ ግን አለ ከእናንተ ጋር ስለሚሆን በእናንተ ውስጥ ስለሚኖር ታውቁታላችሁ። ኦ ማይ ጋድ! ዓለም አይገባው፣ ዓለም አያውቀው፣ ዓለም ሊረዳው አይችልም። ለእናንተ ግን ለዘላለም ከእናንተ ጋር እንዲኖር ተሰጥቷችኋል። መንፈስ ቅዱስ ንፋስ አይደለም፣ በንፋስ ይመሰላል እንጂ። እሳትም አይደለም፣ በእሳት ይመሰላል እንጂ። ኃይል ይሰጣል እንጂ ኃይል አይደለም። እሱ እግዚአብሔር ነው። ግን መንፈስ ቅዱስ ደካማ መሆንን እያወቀ አንተ ውስጥ ለመኖር ፈቃደኛ ነው። በድካምህ ላይፈርድብህ፣ ሊያግዝህ፣ ሊያጽናና፣ ሊያስተምርህ፣ ሊያጥብህ፣ ከአንተ ጋር ሊኖር ጓደኛ ሊሆን፣ አንተን ሊሆን፣ ከመንፈስ ጋር አንድ ሊሆን ፈቃደኛ ነው። መንፈስ ቅዱስ እኮ ባለውለታችን እኮ ነው። ስንሞት እኮ ከሞት የሚያስነሳን መንፈስ ቅዱስ ነው። አይገርምም? መንፈስ ቅዱስ እዚህ ምድር ላይ ብቻ አይደለም፣ እዛም ለዘላለም ከኛ ጋር በእኛ ውስጥ ነው የሚኖር። አጽናኝ ነው፣ አስተማሪ ነው፣ ረዳት ነው፣ አባት ነው መንፈስ ቅዱስ። እግዚአብሔር ሲወድህ የሚሰጥህ መንፈሱን ነው። ሃጋ ከዛ ኢየሱስ ከሞት ከተነሳ በኋላ 40 ቀን በየቀኑ እየተገለጠ ካስተማራቸው በኋላ የመጨረሻው ቀን 41ኛው ቀን ላይ የሚያርግበት ቀን ላይ ወደ ላይ የወጣ ይሄንን አለ። ዮሐንስ በውሃ አጥምቋችሁ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ። ኃይልን እስክትቀበሉ በኢየሩሳሌም ቆዩ። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ምስክሮቼ ትሆናላችሁ። አሁንስ ቢሉት አትሆኑ። እንደ ጌታ ሆይ የሞተ ስታስነሳ አይተን፣ እውር ስታበራ አይተን፣ መሲህ መሆንህን አውቀን እንዴት ያንተ ምስክር መሆን አትችሉም? ዮሐንስ ስለኔ መስክሮ ነበረ፣ እኔ ግን ከሰው ምስክርነትን አልቀበርም። ስለኔ የሚመሰክር ግን የእውነት መንፈስ አለ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። መንፈስ ቅዱስ ተራን ሰው ባለማድረግ ያደርጋል። ማንም የማይፈልገውን አመዳም የሆነ ሰው ባለማድረግ ያደርገዋል። እኔ አንዱ ምስክር ነኝ። ማንም ሊሰማው የማይፈልገውን ሰው ዓለም እንዲሰማው ያደርጋል። መንፈስ ቅዱስ ሲመጣ ተራን ሰው ትልቅ ሰው የሚያደርግ የእግዚአብሔር መንፈስ። ስለ ሙሴ ነው፣ ስለ ኤልያስ ነው፣ ስለ ኤርሚያስ ነው፣ ስለ ዮሴፍ ነው፣ ስለ ኢሳይያስ ነው፣ ስለ ሐዋርያት ነው፣ ስለ ጳውሎስ ነው፣ ስለ ዳዊት ነው ወይስ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ? አምጡልኝ። የሁላቸውም ታሪክ መንፈስ ቅዱስ ያለ የነበረው የሚኖረው መንፈስ ቅዱስ ነው። ሙሴ ባህር አልከፈለም፣ መንፈስ ቅዱስ ነው የከፈለው። ዳዊት ጎልያድን አልገደለም፣ መንፈስ ቅዱስ ነው የገደለው። ንጉሥ ያደርጋል መንፈስ ቅዱስ። እረኛን ንጉሥ ያደርጋል። የተጣለን የተከበረ ያደርጋል።
ከመንፈስ ቅዱስ በላይ የሚያስፈልግ እዚህ ምድር ላይ ምንም ነገር የለ። መንፈስ ቅዱስ አንተ ጋር ካለ ዓለም ሁሉ ይዋጋሃል፣ አንተን ግን ማሸነፍ አይችልም። ያሙ ይሆናል እንጂ እንዳንተ መሆን ግን አይችሉም። they can't, impossible. ከዛ ኢየሱስ ደመና ያየ እንደዚህ ሄደው ምን ብሎ ነው? በኢየሩሳሌም ቆዩ። መንፈስ ቅዱስ የአብ ተስፋ the promise of the Father ወደ እናንተ ይመጣ። አሁን ብዙ ሰዎች አሰባበክ ነው የሚማሩት። ብዙ አይነት ጥበቦችን ነው የሚማሩት። ዋናው ብራዘር እሱ አይደለም። እንድትሰማ የሚያደርግህ በምድር ላይ የተፈጠርክበትን ዓላማ ሙሉ በሙሉ እንድትፈጽም የሚያደርግ የእግዚአብሔር መንፈስ። ዘመኑ የመጨረሻ ዘመን ነው። በመጨረሻው ዘመን እስከ ዛሬ ድረስ ተለቆ የማያውቅ ከባድ ክብር የሚለቀቅበት ሲዘን። ከጎናችሁ ላለው ሰው ንገሩ፣ ዛሬ በእሳትና በመንፈስ ቅዱስ እሞላለሁ በሉ። ድገሙና በሉ ባካችሁ። ረከተታዮ የሆነ እሳት ነበልባል ከሰማይ ይመጣ። ታመህ ነው? ገንዘብ ቸግሮ ነው? ሰዎች ጠልተው ነው? በሮች ተዘግተውብህ ነው? ትዳርህ ነው? ልጆችህ ነው? ዘመንህ ነው? ለሁሉ እሳቱ መልስ ይሆናል። ለሁሉ እሳቱ መልስ ይሆናል። ራባሃታ ካታንዶ ዚከንተለ በህዲያ ራማሃታ ካታናማ ኤሌበከተተተተ እሱን ይዘህ ተራቶ ነው። እሱን ይዘህ ወደ ኋላ አትቀርም። እሱን ይዘህ ከሰው በታች አትሆንም። እሱን ይዘህ የተረሳ ልትሆን አትችልም። እሱ ያነሳሃል፣ ይወስድሃል። ሐራካታታታታ ባባባ ረበከተተተተተ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እስቲ ሃሌሉያ በሉ። በቃ ሃሌሉያ ላባጋታ ላባላ እስቲ ጉባኤ ብቻ የመንፈስ ዝናብ ዛሬ አንተ ነው የምለው። ይሄን መዝሙር አስተውሎ የሚዘምር አንድ ሰው ፈልጋል። ዝናብ የረሰረሰ ሰው ዛሬም አንተ ነገም አንተ ነው የሚለው መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈታ። ነፍሴን አበራ እንደ ጧት ፀሐይ ፈገግታ ካንተ ጋር ኑሮ እንዳደረ ጸዳለ ፊቴ ላይ በርቶ ፍጥረት በሙሉ ተደንቋል። መልኬ ላይ መልክህን አይቶ መልኬ ላይ መልክህን አይቶ ከዚህ በኋላ አንተ ፊት ላይ ያንተ ሳይሆን የኢየሱስ መልክ ይታያል። የሚያዩ ሰዎች ሁሉ ከዓይን ውስጥ የሚንቀለቀል እሳት ያለው፣ የሚሰሙ ሁሉ ከቃል ጋር አብሮ እሳት ያገኛቸዋል። ከአንደበት የሚወጣው ቃል ሁሉ እንደ እሳት ነበልባል፣ እንደ ሰደድ እሳት ምድሪቱን የሚያቀጣጥል ይሆናል። እሳቱ ከአንደበት ወጥቶ ዓለምን ሁሉ የሚያቀጣጥል ይሆናል። ይሄ እሳት ዛሬ በኢየሱስ ስም ባንተ ላይ ይመጣል። ያመነ ሰው ብቻ እስቲ እልልታ ጭብጨባ። እና ሐዋርያት እኮ
ጴጥሮስ ገረድ ፊት 3 ጊዜ ነበር የተራገመው። ዶሮ ሳትጮህ አንተ ከኢየሱስ ጋር አልነበርክም? እረ እንዲና እንዲያርግብኝ ይሄን ሰውዬ እኔ አይቼው አላቅም። ተራገመ ሁሉ ይላል። ኢየሱስ ሲያዝ ብትንትናቸውን የጠፋ አንድ ጎረምሳ ብቻ ነው ልብሱን እንዲያውም አውልቆ የጠፋው። ከሩቅ እንደ ዮሐንስ ሲከተሉት ነበር እንጂ ፈቃደኞች አልነበሩም ለመያዝ። ሐዋርያት ሥራ ምዕራፍ 2 ላይ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበሩበትን ቤት ሞላው። በእያንዳንዳቸው ላይ የተከፋፈሉ ልሳኖች ተቀመጡባቸው፣ በልዩ ልዩ ልሳን መናገር ጀመሩ። እንዴት እንደሞቱ ታሪካቸውን ታውቃላችሁ? ማቴዎስ ኢትዮጵያ መጥቶ ነው እዚህ የተገደለው። ቶማስ ህንድ ሀገር ነው የተገደለው። ጴጥሮስ ተዘቅዝቆ እንደ ኢየሱስ ሊሰቅሉ ሲሉ እንደሱ አይነት ክብርማ ለኔ አይገባም፣ ዘቅዝቀው ነው በሳት ያቃጠሉት። ደስተኞች ነበሩ። በሰም ተለቅልቀው እሳት ውስጥ ዘሎ ይገቡ ነበር። ኢየሱስን ትክዳለህ ወይስ እዚህ ውስጥ እሳት ትገባለህ ሲባል ኧረ አታዘግየኝ ወደ ጌታዬ ልሂድ እያሉ ዘሎ ይገቡ ነበር። በመጋዝ ተሰነጠቁ፣ በወፍጮ ተፈጩ፣ ደስ ብሏቸው። እነሱ ናቸው እንዳትሉ ገረድ ፊት ቆሞ መናገር አይችሉም ነበር። ያንን ድፍረት የሰጣቸው መንፈስ ቅዱስ። ተገረማላችሁ አይደል? አንዳንድ ሰዎች አውቶቡስ ውስጥ በየመንገዱ በየገጠሩ በየምናምኑ በሀገር እየተሻገሩ ስለ ኢየሱስ ሲናገሩ፣ እናንተ ግን አጠገብ ያለውን ሰው መናገር የተነካበት እሳት እኮ ነው። አብዶ ሳይሆን እሳት ነክቷቸው ነው። ይኸውልህ እሳቱ ልብህን ሲነካው ኖርማል ሰው መሆን አትችልም። ስለ ኢየሱስ አለመናገር አትችልም። ይኸው ያንቀለቅልሃል። ዛሬ ይሄ እሳት በኢየሱስ ስም አንድ ሰው ላይ ወርዶ የሆነ ሰው ላይ ከባድ እሳት ከሰማይ ጠርቻለሁ። አቀጣጠሉት። አውሮፓን፣ ከዛ አፍሪካን፣ ኤዥያን፣ ዓለምን ሁሉ እሳቱ እንደ ሰደድ እሳት እየተቀጣጠለ እኛ ጋር ደረሰ። ተመልከቱ። ያልተማሩ ሰዎች፣ አሳ አጥማጆች፣ ቀራጮች፣ መሃይሞች ምድርን አፕሳይድ ዳውን በእሳቱ ገለባ። አሁን በየቲክቶኩ በየሶሻል ሚዲያው በየመንገዱ ያለውን ክርክር፣ ንትርክና ጭቅጭቅ፣ አርጊውመንት በእግዚአብሔር እሳት የሚበሉ ኃያላን ዛሬ ይነሳል። እሳት ያለበት ሰው ቆሞ ያድናል አያድንም ቁጥር ምናምን አይጠራም። እሳት ነው የሚገልጠው። አንተ ላይ ያለው እሳት ሰዎችን ሁሉ ማሳመን የሚችል በናዝሬቱ በኢየሱስም ይሄ እሳት እናንተ ላይ እስልምና ነው ክርስትና ነው ትክክል ምናምን ነው። ከመሆን እሳት ነው የምትገልጠው። ቆመ መናገር ሲጀመር መንፈስ ቅዱስ የሰዎችን ልብ ሁሉ አቅልጦ ያንተ ጌታ የኔ ጌታ እንዲሆን ፈልጋለሁ። አሁን ምድር ኢትዮጵያ ላይ ዓለም ላይ የሚነሳው ነገራቸው ወጣቶች ተነስተው ቸርች ውስጥ አይደለም፣ በየመንገዱ፣ በየትምህርት ቤቱ፣ በየሆስፒታሉ፣ በየእስር ቤቱ፣ በየመስሪያ ቤቱ እሳት 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 እሳት። ሽባ በየመንገዱ ይተረተራል፣ ዕውር በየመንገዱ ይበራል። የእግዚአብሔር ክብር ምድሪቷ ላይ በሃይ ያመነ ሰው ከጎኑ ያለው ሰው በእጁ ጨብጠውና ይሄ ሲዝን በኢየሱስ ስም የኔ ነው ይበል። በደንብ አድርገህ የኔ ይበል። የእግዚአብሔርን ክብር የምገልጠው እኔ ነኝ ይበል። ይሁንብህ፣ በኢየሱስ ስም ይሁንብህ። ኢየሱስ ጌታ ነው። አጨብጭቡና ቁጭ በሉ። ኢየሱስ ከጎናችሁ ላለው ሰው ትነግሩታላችሁ፣ ከመንፈስ ቅዱስ በላይ የሚያስፈልግህ ምንም ነገር የለም በሉ። ድገሙና በሉ። ግድ የላችሁ። እውነት ግን ከልባችሁ ነው እያላችሁ ያላችሁት? ኢየሱስ በሰማርያ ሊያልፍ ግድ ሆነበት። ወደዛች ሴት ሄደ። በጣም ወዳት ሴት ናት። ባይዘ በጣም ወደዛች ሴትዮ ሊያልፍ ነበር፣ አቃተው።
በሰማርያ መሄድ አይችልም። አይሁዳዊ ነው፣ ይረክሳል። አይሁዳውያንና ሳምራውያን አይተባበሩም። ለረጅም ዘመን ጠላትነት ነው ያለው በመካከላቸው። ኢየሱስን ግን እንደ ማግኔት የሳበው ሰው ነበረች። ሳበችውና ሄደ ወደ እሷ። ለምን ሳበችው? መሲሁ በመጣ ጊዜ ሁሉን ይነግረናል ብላ መሲሁን እየጠበቀች ያለች። አምልኮ እዛ ኢየሩሳሌም ይሁን ወይስ እዚህ ይሁን ብላ አምልኮ ረሃብ ጠማተኛ የሆነች ሴት። ስለ ያዕቆብ ስለ ምንም የማታውቀው ነገር የለም። ቴዎሎጂያን የሆነች ሴት ግን ህይወቷ ምስቅልቅሎ ይወጣ። 5 ጊዜ አግብታ፣ በዛን ዘመን አስቡት፣ 5 ጊዜ አግብታ ፈታ፣ 6ኛው ቤት ቁጭ ብሎ ያለ ማንም ሰው በሌለበት በጠራራ ፀሐይ ወደ ኢየሱስ መጣች፣ ወደ ውሃው መጣች። አንዳንድ ጊዜ እኮ እኛ ብቻ አይደለም የምንሄደው፣ እሱ ይመጣል። ኢየሱስ የተራቡትን ያውቃል። ኢየሱስ ውሃ ጠጭኝ አላት። እንዴ ኧረ ጉድ! የእስራኤል አምላክ አይሁዳዊ ሆነ እኔን ውሃ ትጠይቀኛል? የእግዚአብሔርን ስጦታ ውሃ የሚለምንሽ ማን እንደሆነ ብታቂ አንቺ ትለምኘው ነበር። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከሆዱ ውስጥ የሚፈልቅ የዘላለም ምንጭ ይሆንለታል አላት። ምን እያልክ ነው ያለው? አንተ ከአባታችን ከያዕቆብ ትበልጣለህ ወይ? እሱና ከብቶቹ እኮ ከዚህ ወንዝ ነው የጠጡት። ነገርኩሽ አላት። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። ሆዱ ውስጥ ነው ወንዙ፣ ራሱ ከሆዱ ነው የሚፈልቀው አላት። እሳት እየነካት ስለነበረ ጌታ ሆይ በቃ እኔ እዚህ መመላለስ ሰልችቶኛል፣ ይህንን ውሃ ስጠኝ እስቲ አለችው። ስጠኝ እስቲ ይህን ውሃ። ከየት ታመጣለህ ግን? መቅጃ ላይ አስከም፣ ጉድጓዱ ሩቅ ነው። እንዴት አድርገህ ቀርተህ ልትሰጠኝ እንደሆነ እስቲ ያለው ስጠኝ ይህን ውሃ ስትለው ሂጂና ባልሽን ጠርተሽ ነው ያላት። ባል የለኝም ስትለው ይኸውላችሁ የትንቢት አገልግሎት ተመልከት እንግዲህ 5 ነበሩሽ፣ አሁን 6ኛው አለ። አንተማ ነብይ እንደሆን ካያለው፣ ግን እኮ መሲሁን እየጠበቅኩት ነው። እሱ በመጣ ጊዜ እኮ ሁሉን ይነግረኛል። እኔ ነኝ አላት። ለመጀመሪያ ጊዜ የናዝሬቱ ኢየሱስ መሲህ መሆኑን የገለጠው ለሷ ለመጀመሪያ ጊዜ መሲህነቱን ነገራት። ከፈሪሳውያን ደብቆ፣ ከአዋቂዎች ደብቆ፣ ጻድቅ ነን ከሚሉ ደብቆ። ለምን መሰላችሁ? እዛ ምድር ላይ ከነበሩ ሰዎች ሁሉ በረሃብ ትበልጣቸዋለች ማለት ነው። በጥበቃ ትበልጣቸዋለች ማለት ነው። ከበለጥክ በረሃብ ብለጥ። አንዳንድ ረሃቦች ለሌላ ሰው የተደበቀው ለአንተ እንዲገለጥልህ ያደርጋል። እየጠበቅሽው ያለው መሲህ እኔ ስለሆንኩ ነው አላት። እንስራው ማለት እኮ የኛ ማንነት፣ የኛ ኦልድ ኔቸር፣ የኛ የተበላሸው ማንነታችን ማለት ነው። እንስራዋን ከሽ አረገችና ወደ ከተማ ወደ ፈራችሁ ህዝብ ምን ሆነሻል አንቺ ሴትዮ? መሲሁን አገኘሁታል፣ ጌታን አገኘሁታል። ኧረ አሜን አሜን አሜን። ስለ ባሏቸው እኮ ሲነግራት ምን ጠየቀችው መሰላችሁ? የት ነው የሚመለከው? እናንተ እዛ ነው ትላላችሁ፣ እኛ እዚህ ነን። እባክህ የት ነው ትክክለኛው አምልኮ? የት ነው እባክህ? ማምለክ ርቦኛል አለች። ማምለክ ፈልጌያለሁ አለች። እግዚአብሔር እዛም እዚህም ተራራ ሳይሆን እግዚአብሔር መንፈስ ነው የሚሰገድለት በእውነትና በመንፈስ። በዚህ ሴትዮ በኩል ስለ መሲሁ አወቅን፣ ስለ ሕይወት ውሃ መፍለቅ። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 7 ላይ 35 ላይ ነው በኋላ በዳስ በዓል ጊዜ በሆዳችን ስለሚፈልቀው የተናገረው እንጂ ምዕራፍ 4 ላይ መጀመሪያ የተናገረው ለዚህ ሴትዮ ባለ 5 ባል ረሃብተኛ ሴት ወደ ከተማ ሄዳ ምን እንዳደረገች ታውቃላችሁ? የከተማን ህዝብ እየነዳች ወደ ኢየሱስ አመጣች። ህዝቡ ደግሞ ምን አለ? እባክህን አትሂድብን፣
ከኛ ጋር ኑር ብሎ ለመኑት ይላል። እሱም ከነሱ ጋር 2 ቀን ኖረ ይላል። በኋላ እንደዚህ ያለው ዞር ብሎ አሁን የምናምነው እሱም ስለ ቃልሽ አይደለም፣ ይሄ የሕያው የእግዚአብሔር ልጅ ነው፣ ይሄ ክርስቶስ ነው፣ ይሄ መሲሁ ነው፣ አምነናል ብለው በኢየሱስ አመኑ ይላል። አቤት አቤት አቤት! በአንድ ሰው ጥማት ምክንያት ይሄ ሁሉ ሰው ይዳን። ያንተ ጥማት ለእግዚአብሔር በሩ ነው። ያንተ ረሃብ እግዚአብሔር በምድር ላይ ተአምር እንዲያደርግ በሩ ነው። በሩን አትከልክለው፣ አትዝጋበት በር። እግዚአብሔር የሚገባበት በር አንዱ ጥማት ነው። ከእምነት በላይ እምነት ከረሃብ አይበልጥ። የሚወዱኝን ወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ፣ የሚንቁኝ ይናቃሉ፣ ተክተው የሚሹኝ ያገኙኛል። ቆርኔሌዎስ የሚባል ሰው ነበር። ከቤተሰቦቹ ጋር ዘወትር 9 ሰዓት ላይ ይጸልያል። ለድሆች መጽዋዕትን ያደርጋል። የእስራኤልን አምላክ ይፈልጋል። ጣሊያናዊ ወታደር ሆኖ አንድ ቀን እግዚአብሔር መልአኩን ወደሱ ላከ። አንተ ሰውዬ ጥማት በጣም ከባድ ነው። ጸሎትና መስዋዕት በእግዚአብሔር ዘንድ አርገዋል። ስለዚህ እግዚአብሔር ሊባርክ ይፈልጋል። የሚባርክ ደግሞ በመንፈስ ቅዱስ ነው። እኔ መልአክ ስለሆንኩ ወንጌል ልሰብክልህ ስለማልችል ጴጥሮስ የተባለው ስምዖን በቆዳ ፋቂው ቤት ሰገነት ላይ ፎቅ ላይ ጴጥሮስ ዘና ማለት የሚወድ ሰው ቢች ያለበት ቦታ ላይ ሰገነት ላይ የሞተች ሴት አስነስቶ ትናንትና የሞተች አስነስቶ ለእረፍት ወደ ቢች ሄዷል። ሞምባሳ እዛ ተኝቶ ያለ በር ተንኳኳ። በር ሲንኳኳ ደግሞ እሱ ራእይ ያየ ነው። ጨርቅ አየር ላይ ትልቅ ጨርቅ ተደርጎ እዛ ጨርቅ ላይ ብዙ አይነት አስፈሪ እንስሳት ሲገምቱት እንደ አዞ፣ እንደ እባብ፣ እንደ ውሻ ምናምን ነገሮችን አድርገው ተነስና አርደ ብላ ሲለው እኔ አይሁዳዊ ነኝ፣ እኔ እንደዚህ አይነት ነገር ወልቻለሁ። እግዚአብሔር የቀደሰውን አንተ አታረክሰውም አለ። ኳኳኳኳ ተደረ። አቤት ጴጥሮስ እዚህ ነው ያለው? ስሜል ሰማው ልበል? አዎ እዚህ ነው። ምን ነው? አይ እሱን ፈልገው ነው። ሂድ የሚልሁን ሳትጠራጠር ስማቸውና አብረህ ተከትለህ ሂድ አለው መንፈስ ቅዱስ። አቤት አላቸው። ቆርኔሌዎስ የሚባል ጌታ አለን። እሺ መልአክ ወደሱ መጥቶ ወንጌል ይነግርሃል ብለዋል። እና ምን ያህል ነው ቦታው? ከ4 ቀን መንገድ ነው። በ4 ቀን መንገድ የማያውቃቸውን ምንድነው ጣሊያናዊ የሆኑ ሰዎችን ጴጥሮስ ተከትሎ አብሮ ሄደ። ሄዶ ተቀምጦ ሳለ ቆርኔሌዎስን አገኘው። ምንድነው ታሪኩ? እንዲህ ነው። መልአኩ መጥቶ ነገረኝ፣ ቤትህን አድራሻ ነገረን፣ እነዚህን ሰዎች ላኳቸው፣ አንተ መጣ። በቃ ስሙኝ። አሁን እንደዚህ ያለ ጴጥሮስ እግዚአብሔር የናዝሬቱ ኢየሱስን ሐዋርያት ሥራ ምዕራፍ 10 በመንፈስ ቅዱስና በኃይል ቀባው። ይሄንን ነው የሰበከው። እሱም መልካም እያደረገ በአጋንንት የታሰሩትን ሰዎች እየፈታ በሽተኞችን እየፈወሰ መልካሙን የምስራች እየተናገረ ዞረ። ይሄንን እየተናገረ ያለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከዛስ ስለ ልሳን ተከታታይ ትምህርት ተምሮ አያውቁም። የደህንነት ትምህርት አልተማሩ። የውሃ ጥምቀት አልወሰዱም። መጽሐፍ ቅዱስ አንብበው አያውቁም። ስለ ኢየሱስ የሰሙት አሁን ነው። መንፈስ ቅዱስ ወረደባቸው። በልሳን አለ ጴጥሮስ። ይህ እሳት ለእኛ ብቻ አይደለም አለ፣ ለአሕዛብም ነው አለ። የመጀመሪያዎቹ አሕዛቦች በእሳት የተሞሉ እነሱ ናቸው። ዛሬ እግዚአብሔር አምላክ በእሳቱ ያጠምቃል። የአንዳንድ ሰዎች ኮቴ ከዚህ ጀምሮ እስከ ዓለም ዳርቻ ይሰማል። በአገልግሎት፣ በቢዝነስ፣ በፖለቲካ እስከ ዓለም ዳርቻ እንድትሰማ የሚያደርግ እሳት አሁን በአንተ ላይ በኢየሱስ ስም ይመጣል። ከጎናችሁ ያለውን ሰው ጨበጥ አድርጉትና እስከ ዓለም ዳርቻ ድረስ እንድሰማ የሚያደርግ እሳት ዛሬ ይወድቅብኛል።
ባለ ታሪክ ያደርጋል። ታሪክ ተጽፎልህ ታልፋለህ። ዘመን በአንተ ስም ይጠራል። ዘመን የእንትና ዘመን ተብሎ በአንተ ስም ይጠራል። ሰፈር በአንተ ስም ይጠራል። ዘር ማንዘሮች በሙሉ የእገሌ ዘመዶች ናቸው ተብሎ በአንተ ይጠራል። ይሄንን መንፈስ ቅዱስ በአንድ ሰው ላይ ዛሬ ያደርጋል። ኢየሱስ ጌታ። አጨብጭቦ ኢየሱስ ጌታ። ምን ቀን እኔው እንደው ምን ቀን ስለ እሳት እንደገባኝ አላውቅም። በእውነት እኮ ነው የምነግርህ። ምን ቀን እንደው እግዚአብሔርን የምታመሰግነው በምንድን ነው ብትሉ፣ አንደኛ ጌታን መቀበሌ ነው። ቀጥሎ ስለ መንፈስ ቅዱስ ማወቄ ነው። በዚህ ምድር ላይ ባለቤቴ አንተ እኔንስ ማግኘት እያለሽ ነው። ምን ቀን እንዳገኘው አላውቅም። በቀደም ሶሻል ሚዲያ እንደዚህ ሳደርግ ስሚዝ ዊግልስወርዝ የሱ ኮት በሰከንድ አንብቤ አይኔ የፈረሰ ነው የሚመስለው። አለቃቀሰኝ። እንዲህ አልቻልኩም። ምን አለ? ዓለም ላይ ያለውን ሁሉ ሀብት ከማገኛል ለ5 ደቂቃ በመንፈስ ቅዱስ እሳት መነካት ይሻለኛል አለ። ለምን መሰለህ? ሰውየውን ተራ የነበረው ሰው የት እንዳደረሰው ያውቃል። መንፈስ ቅዱስ ባይኖር ኖሮ ምን ሆን ነበረ? መንፈስ ቅዱስ ባይነካኝ ብዬ ሳስብ ወይኔ ምን አይነት ሰው እንደነበርኩ ልገምት አልችልም። አውቃለሁ አካሄዴን፣ የህይወቴን አካሄድ የት እየሄድኩ እንዳለ ስለማቅ ተራ የሚባሉ ሰዎች ጋር ለመድረስ ብዙ ዓመት የሚፈጅብኝ ሰው ነበር። መሆን ባዶ ቀፎ ነበር። ነጠላ ነበር። ዝም ብሎ የሚወጣና የሚገባ ያልተሳካለት ምናምን ነበር ሆኜ የምቀር ባይነካኝ እሳት ቀፎ ባዶ በቃ ተላጽ ነበር። ዛሬ በየዓለም ተዞር የማገለግለው እኔ ምን ሊሆን እንደሚችል መገመት ነው ማለት ነው። እሳቱ ደግሞ ከየት አንስቶ የት እንደሚያደርስ እኔ ከሰው ምስክርነት አልፈልግም። እኔ ራሴ ህይወቴ በቂ ምሳሌ። ብዙ ነገር የሚያስፈልጋችሁ ነው የሚመስላችሁ። እኔ የለኝም፣ እንትኑን አልቀባም፣ ያኛው አልተሳካም፣ እንትኑን አልከፈልኩም፣ ዲግሪን አልያዝኩም፣ አላገባውም፣ አልወለድኩም፣ ውጭ ሀገር አልሄድኩም፣ እንዲህ አልሆንኩም፣ ይሄን ሁሉ ነው እያላችሁ ያላችሁታል። መንፈስ ቅዱስ መጥቶ የምታጣው ነገር ሊኖር ይችላል እኮ። ፐርፐዝን ግን አታጣው። የተወለድክበትን ዓላማ ግን አታጣው። እግዚአብሔር በአንተ በኩል ሰርቶ እንድታልፍ የፈለገውን ነገር ግን አታጣው። አሜን አትልም? አንተ ነው። እግዚአብሔር ዛሬ ምን እንደተናገረ ልንገራችሁ። ድምጽ ሰማው። ዛሬ በጣም ድምጽ ሰማው። በእውነት ብዙ ልጆቼ ምን መሆን እንደሚፈልጉ አያውቁም። ጥሪያቸው ምን እንደሆነ አያውቁ። ወዴት እንደሚሄዱ አያውቁ። ዛሬ በሳቴ ነካቸዋለሁ። ሞከርክ፣ ጣርክ፣ ለፋ፣ ጸለይክ፣ አላበ፣ ደከመ። እንኳን ደከመ። ያንተ አቅም የት እንደሚያደርስህ እንድታይበት ነው። ዛሬ ግን እሳቱ መጥቶ የ100 ዓመት መንገድ በአንድ ዓመት፣ የ100 ዓመት ስራ በ5 ደቂቃ ያሰራሃል። የ100 ዓመት ባለ ታሪክ ያደርጋል። ባለ ታሪክ ያደርጋል። እግዚአብሔር የተናገረኝ ዛሬ መሰለ፣ በባትሪ ሰዎች የሚያፈላልጓቸው የእሳት ሰዎች ዛሬ በኢየሱስ ስም ተጠምቀው ይነሳሉ። ይፈልጓል። በዓለም ላይ
እባክህ 5 ደቂቃ እባክህ። ይሄ እሳት ዛሬ በኢየሱስ ስም ይመጣብሃል። ከጎናችሁ ያለውን ሰው ንገሩት፣ ዛሬ በእሳትና በመንፈስ ቅዱስ ተጠምቄ እወጣለሁ በለው። ድገሙና በለው እባካችሁ። ይሁንባችሁ በኢየሱስ። ቁጭ በሉ። ኢየሱስ ጌታ። ሐዋርያትን ሐዋርያት ያደረገው ከኢየሱስ ጋር ማሳለፋቸው አይደለም፣ በእሳት መጠመቃቸው። ኢየሱስ ነው ያለው፣ እኔ አይደለሁም ያልኩት። አይተማመንባቸውም ነበር ይላል። አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ የእግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች በጣም አስቸጋሪ፣ የማይሉት ነገር የለም። አጋንንት ማስወጣትን ይተቻሉ፣ ትንቢትን ይተቻሉ። አሁን አጋንንት የጀመረውን ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም፣ ነቢይ የለም። ምንድን ነው ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ ለምን መሰለህ እንደዛ የሚለው? አለ ካለ እስቲ ትንቢት ንገረኝ ሊባል ነው። አጋንንት ታስወጣ ሊባል ነው። ስለዚህ እያለ የለም ብሎ ማስካድ ነው ያለበት። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎች ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን መጋቢዎች፣ አንዳንዱ ወንጌላውያን፣ አንዳንዱ አስተማሪ አድርጎ ሾማቸው። ይሄ 5ቱ ኦፊስ ጌታ እስኪመጣ ይቀጥላል። መጋቢ ካለ ነብይም አለ፣ ነብይ ካለ ሐዋርያም አለ። እዛኛው ትምህርት የተጠመቁ አንዳንድ ሰዎች እያየው ነው ፊታችሁ ላይ። ሐዋርያ አለ፣ አሜን፣ ነብይ አለ። ቅር አላቸው፣ ይበላችሁ፣ እንደምንም በውሃ በለስላሳ ጠጧት። እሺ፣ ስለ እሳት ነው እየተናገርኳቸው ያሉት። እነ ሞሪስ ሴሬሎ፣ እነ ቤኒሂን፣ እነ ኦራል ሮበርት፣ እነ ቄስ በሊና፣ እነ መኮንን ነገራ ኢትዮጵያ ውስጥ የነበሩ ኃያላን፣ እነ ዓለምነህ ጀንበሩ፣ እነ ሲሰጡኝ ኢትዮጵያ ውስጥ ቄስ በሊና ሳርካ፣ ሐዋርያው ዳንኤል መኮንን፣ ጋሽ ቤተ መንግስቱ። እነዚህ ሰዎች እኮ ዓለምን ገለባብጠዋል። በጣም ቄስ በሊና እንጦጦ ሲያገለግሉ እኮ አጋንንት 4 ኪሎ ላይ የሚጮህ ወደ 6 ኪሎ ከመድረሱ በፊት 4 ኪሎ ላይ ማኒፌስት ተደርጎ ቸርች ከደረሰ በኋላ ውጣ ተብሎ አይደለም፣ አውቶቡስ ውስጥ ነው። በሌና የነ መኮንን ነገራም ጊዜ እንደዛ ነው። የኛም ጊዜ ደግሞ በጣም ብዙ አጋንንቶች እየወጣ ነው፣ ግቢ ውስጥ እየገባ እየጮኸ ነው። አሁን ግን እግዚአብሔር የተናገረኝ ልንገራችሁ። ዛሬ ቀን ስንት ነው? 15 ምን 15 ከጥቅምት 15 ጀምሮ በኢትዮጵያ ታሪክ በክብር የሚገለጡ ሰዎች በየመንገዱ በየሰፈሩ ታያላችሁ። እኔ ነኝ ያለ ሰው ጮክ ብሎ አሜን ብሎ ይሰጥ። ከጎናችሁ ያለውን ሰው ጨብጡትና በጌታ በኢየሱስ ስም በሉ፣ በኔ ህይወት እሳት በኃይል ይገለጣል። በኔ ህይወት እሳት ይገለጣል በሉ። እግዚአብሔር ምስክሬ ነው። ለመጀመሪያ ጊዜ አጋንንቶችን እያስጨው በየሰፈሩ የሚያስወጡ ሰዎች አሉ። እኔ ነኝ ካልክ ጮህና በኢየሱስ ስም ሰል 9 የጸጋ ስጦታዎች የሚገለጡባቸው ሰዎች አሉ። እኔ ነኝ ካልክ ጮህና በኢየሱስ ስም ሰል። አዎ ጨውጨው። ኢየሱስ ጌታ